ሉሊትና የሳሚ እናት ተያዙ። በ18 ዓመቷ እየጀመረች እስካሁን ድረስ ሰውን በመግደል እንዲሁም ደግሞ ብዙ ሰዎችን በማሰቃየት የምትገኘው ሉሊት ዛሬ ላይ እስር ቤት ገባች። እንዲሁም በጣም ብዙ ችግሮችና በጣም ብዙ ወንጀሎች ስላጠፋሁኝ እዛ ሀገር መቀመጥ የለብሽም ሊዳ ከሀገር መውጣት አለብሽ በማለት ሊዳ ከሀገር እንድትወጣ ትኬት አዘጋጀችላት። ሊዳም በሀሳቡ ባትስማማም ግዴታ መውጣት እንዳለባት ነገረቻት። ሊዳም ለምንድን ነው እናቴ የምወጣው? እኔ እኮ ታንቺ ተለይቼ ወይም ደግሞ አባትና እናት ታይኖረኝ ተለይቼ መኖር በጣም ከባድ ነው አለች። አይ ሊዲያ እንግዲህ እኔ በጣም ብዙ ወንጀል አጥፍቻለሁ። ስለዚህ ያንን ወንጀል አንቺ ላይ ሊፈጠም ይችላል። ስለዚህ ከሀገር መውጣት ትኬት ሁሉን ነገር ትምህርትሽን ልትማሪ አዘጋጅቼልሻለሁ በማለት አሳመነቻት። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይወዳል እንግዲህ ክፍል 68 ተለቋል። እንግዲህ ክፍል 68 ሊዳ በጣም ከባድ ሁኔታ ላይ ነው ያለችው ከሀገር እንድትወጣ እንዲሁም ደግሞ አበጅሽ እና ሉሊት አበጅሽ ምንም ነገር ቢሆን መናገር ስለማትችል ሉሊት አበጅሽን አገኘቻት። አበጅሽም ደግሞ እናትሽ እኮ እዛ ናት በማለት ይዛት ሄደች። ሉሊት ግን አሞኛል ብላ እስከዛሬ ስታሰቃያቸው የነበረችው ውሸት እንደሆነ ወይም አውቃ እንደሆነ ተናገረች። ምክንያቱም አንድ ቀን ሌሊት የዋዳን ወደ ውጭ ዛወጣች የእናቷን እንደገደለችባት ስታወቅ ብዙ ነገሮችን ስታድረግ ስታወቅ የነበረችውን ያንን ስታይ ለመግደል ወሰነች ዋዳን። በዛውም ደግሞ ሉሊት ነቃች። ለምንድን ነው እስካሁን ድረስ አልነገርሽኝ? ውሸትሽን እንደሆነ እስካሁን ለምን ለኔ አልነገርሽኝም? በማለት ሊዲያ ጠየቀቻት። ሊዲያም ደግሞ ቁጭ አድርጋ ነገረቻት። ምክንያቱም እኔ ብዙ ወንጀል አለብኝ፣ እኔ ችግር የለብኝም፣ ተገደልኩም ታሰርኩም በስራዬ ነው። ስለዚህ አንቺ ከዛ ሀገር መውጣት አለብሽ በማለት ሊዲያ ነገረቻት። ሊዲያም በሀሳቡ አልተስማማችም። ምክንያቱም ከቤተሰቦቿ አባትና እናቷ መለየት ማትፈልግ አባቷን አጣች። ሲቀጥል ደግሞ ከዛ ሀገር ወጥታ ብቻዋን ለመኖር በጣም ከባድ ስለነበረ እኔ በዝባልሽኝ አልስማማም አለቻት። እንግዲህ አሁንስ እኔ ትኬትም ሁሉ ነገር አዘጋጅቼልሻለሁ፣ ትምህርትሽንም እዛ መቀጠል ትችያለሽ። እኔ በጣም ብዙ ችግሮች እና ብዙ ስቃየቶች ወይም ደግሞ ብዙ ወንጀል ስላለብኝ አንቺን በህይወት አትኖሪም። ስለዚህ እኔ ስራዬን እወጣለሁ፣ አንቺ ደግሞ ከዛ ሀገር መውጣት አለብሽ ብላ አሳመነቻት። ሊዲያም እሺ ብላ እስከ ዛሬ ያጠፋቻቸውን ጥፋቶች ይቅርታ እነሳሚን ይቅርታ እያለች ሁሉንም እየዞረች ይቅርታ ጠየቀች። አዎ አንዳንዴ የሆነ ነገር መስሎን ሰዎችን እናስቀይማለን፣ ሰዎችን እንጎዳለን። አንድ ቀን ግን ስህተታችን ሲገባን ይቅርታ እንጠይቃለን። እናም እስከዛሬ ላደረኳችሁ ሁሉ ነገር በጣም ይቅርታ ብላ ሳሚንም ይቅርታ አለችው። ሊዳ እሺ ችግር የለም ግን ይህን ጠባይሽን አስተካክሌ፣ ከሰው ጋር መኖር ትፈልጊ በእንደዚህ ያለ መኖር አችይም ብሎ መከራት። እሷም እሺ ተቀብያለሁ፣ አስተካክላለሁ ከዛሬ ጀምሬ አለች። ሂሩትም በጣም ደስ አላት ታገሱ ልወጣ ስለሆነ። ምክንያቱም የሰራችው ወንጀል እሷ እንኳ አንዴ ራሷን ሰጥታለች ልጄ በማለት ወላድ አይደለች
እንግዲህ ሊዲያም ከሀገር ወጥታለች። የሳሚ እናት ሀያትና ሉሊትም ሊያመልጡ ሲሉ ተይዘው እስር ቤት ገቡ። እስር ቤት ገብተው ሳሚም እናቱን ሊጠይቅ ሲሄድ ለምንድን ነው እኔ በጣም ብዙ ወንጀል ሰርቻለሁ፣ ይህን ሁላ የሰራሁ ህግ ወንጀል ላንተ ብዬ ነው። ጥቅም ነበር በዛ ሰዓት የፈለኩት። ስለዚህ እንደዚህ ያለ ትልቅ ቦታ ላይ ይደርሳል ብዬ አላሰብኩም ነበር፣ ግን ይሄን ሁሉም የሰራሁት ላንተ ነው አለችው። ሳሚም አዎ አውቃለሁ ለኔ ብለሽ እንደሆነ ችግር የለውም ማየ በማለት አላት። ግን ባለፈው ለምንድን ነው እንደዛ የሰደብሽኝ? ምን አድርጌሽ ነው እንደዛ ሰርበሽ እየሰደብሽኝ ብሎ ጠይቃት። የዛተማ እንደዛ የሰደብኩህ ስላልተረዳኸኝ ነው፣ እንዲገባህ ነው። ይሄን ሁላ ያደረኩት ላንተ ነው። እንደዚህ የተሰቃየሁት፣ እንደዚህ ዋጋ የከፈልኩት ሁሉ ነገር ላንተ ነው አለችው። ሳሚም እሺ እማዬ አውቃለሁ ላይ እንዲሆነው ይሄ ቀን አልፎ አንድ ላይ እንኖራለን፣ እየመጣሁ ጠይቅሻለሁ በማለት ተሰናበታት። የሚገርመው ነገር የዋዳን ሉሊት ልጠይቅ መጣች። ሉሊት እንግዲህ ሁሉን ነገር ሀሳቦችን የዋዳን እናት የገደለቻት ሉሊት ናት። ብዙውን የገደለችው ሉሊት ናት። እንዴት ልጠይቅ መጣሽ? አንቺን እኮ በጣም በድሌሻለሁ አለች። እኔ አንድም ቀንም አስቤ አላቅም፣ አንቺ ትጠይቅኛለሽ ብዬ አንድ ቀን አስቤ አላቅም። አንቺ እኮ ጥሩ ልጅ ነሽ፣ መልካም ልጅ ነሽ፣ ለእኛ ብዙ ነገሮች ታደርገሽልናል በማለት እንባ እያናነቃት ተናገረች። የወዳንም ችግር የለም ያን ሁላ ነገር ያን ሁላ መረስቸው ካይሆን ግን ትቼዋለሁ፣ መጠየቅ ስላለብኝ ነው የመጣሁት አለቻት። አዎ እንዴት ይረሳል? የእናት ሞት እንዴት ይረሳል? እናት በህይወት ማጥፋት መቼም አይረሳም። ግን ነገሮችን የምናካብደው ከሆነ ምንም እንትን የለም፣ በይቅርታ ማለፍ ይሻላል በማለት ይቅርታ ተቀበለቻት። ሉሊትም በጣም እያለቀሰች ልጅስ የት ገባች አለቻት። ልጅሽ ውጭ ሀገር ሄዳለች፣ ታገር ወታለች ስትላት በጣም ደስ አላት። ምክንያቱም እሷ እዚህ ቤት ስር እንደገባች የእሷ ልጅ በመሆን ስለሆነች እንደምትያዝ ስለምታውቅ ለዛም ነው ሀገር መውጣቷ በጣም አስደሰታል። ሀገር መውጣቷ በጣም አስደሰታት። እሺ ሊዲያ ግን ከልብ አመሰግናለሁ መተሽ ስለጠየቅሽኝ አለቻት። አይ ችግር የለውም ደግሞም ጠይቅሻለሁ፣ የሚያስፈልግሽም ነገር ካለ ይዤልሽ እመጣለሁ በላት ተሰነባበቱ። የሳሚንም እናት ጠይቃት ሄደች። የሳሚም እናት እኔ አንቺ በስምሽ አቅሻለሁኝ ከአሁን ወደ ልጄን አደራ በማለት እሺ በማለት ሊዲያም ተመለሰች። አሁን ላይ ማሂም ለብቻዋ ቤት ለይታ ወጣለች፣ ወንድሟና አበጅሽን ይዛ። ሊዲያና ሳሚም አንድ ቤት ይኖራሉ። ህይወት እንደዚህ ይቀጥላል። ምክንያቱም ማሌት የራሷ የሚሆን ቤት የላትም ነበር። ሊዲያና ሳሚ አንድ ላይ ይኖራሉ። እኔ እናንተ መቼም አንድ ላይ እንኖራለን ብዬ አላስብም ነበር። በጣም ጠላህ ነበረ፣ ምክንያቱም በምታረጋቸው ነገሮች በጣም ነበር የምጠላህ ብላለችው። እውነት ነው። በፊት ላይ እሱን የምትቀርበው አትመስልም ነበር፣ በጣም ነበር የምጠላው። ዛሬ ላይ ግን አንድ ላይ ሆኖ አያችሁት። እህልዋ ጉዳይ ሊዲያ ነበር የሳሚን የምትቀርበው። ሊዲያ ግን ለሳሚ በጣም ፍቅር ነበራት። ሳሚ ግን ሊቀበላት አልቻለም። ምክንያቱም አንዳንድ ነገሮችን በምትሰራው አንጻር በምታረጋቸው ድርጊቶች ሊዲያ እንዲጠላ አድርጎታል። እና አሁን ላይ ሳሚና እየወደን ደስ በሚል ሁኔታ እየኖሩ ይገኛሉ። ማህሌት ወንድሟ ጋራ ደስ በሚል ህይወት እየኖሩ ይገኛሉ። ልሌትና እንግዲህ ሳሚናት ሀያት እስር ቤት እየተንደፋደፉ ይገኛሉ ማለት ነው። እንግዲህ የዛሬው ቪዲዮዋችን ይሄን ይመስላል።
በቀጣይ ደግሞ በአሪፍ ቪዲዮ ውስጥ ከምንመጣ ድረስ ይህን ቻናል ላይክ ሸር እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁኝ። የዛሬው ቆይታችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን።